ማድረግ አልችልም። ለምን በዚህ ልክ እኔን መርዳት ለምን ፈለክሽ? በቃ ረዳሻለሁ። ለምን? በቃ ግዴታዬ ነው። ጨነቀኔን የምትወደኝ ከሆነ በቃ ከዚህ በኋላ ራቀኝ። እሺ ነባ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ እየተፈጠረ ያለው ነገር እያያችሁ ነውና እኔ በእንደዚህ አይነት ነገር እንኳን ብዙም እንትን ማለት አልፈልግም ነበር፣ ግን እንደ ሰውኛ እንደ ጓደኛ እንደ እህት ደግሞ ግዴታ ነውና አብዛኛው ሰው የሷ እውነት ተደብቆ እንዲቀር ምናምን የሚፈልግ ሰው አለ ምናምን። ኢክራምን በጣም ብዙ ሰው አያምናትም፣ ውሸት ነው ምናምን የሚል ሰው አለ፣ በጣም ብዙ ማለት ነውና ግን ያው አብረናት ያለን ከጎን ያለን ሰዎች እናውቃለንና እኔ እንደማንኛውም ሰው ደግሞ ዝም ማለት አልችልም። ምክንያቱም ብቻቸውን ሁለቱ ብቻ ቢሆኑ በባልና ሚስት መሀል አልገባም እኔ፣ ምክንያቱም መብትም የለኝም አይገባምም፣ ሲጀመር ነውር ነው። ግን ደግሞ ብቻውን አይደለም፣ በጣም ብዙ ሰው ብቻዋን እሷ ብቻዋን ለስንት ሰው እንደዛ እየተደረገች እንደሆነ ፕላስ ደግሞ በልጅ ነው እየታመነች ያልሆነውና ይሄ ደግሞ ምን ያህል እንደሚያም የወለደ ያውቀዋል። እንደዛ አይነት ነገር ደርሶበት የሚያውቅም ሰው ካለ ትረዳላችሁ ብዬ ተስፋ አደርጋለሁ። ግን ደግሞ ኢክራምን እንደኔ የሚያውቃት አለ ብዬ አላስ ኢንሻአላህ አይቀርም። ግን በኔ ምክንያት ደግሞ መሀላችን ነባን ታውቁታላችሁ። እኔ ቤት በጣም መልካም ልጅ፣ በጣም ምስኪን፣ የምር የእናቴ ልጅ ሁላ እንደዚህ ይሆናል ብዬ አላስብም እኔ በቃ ስለሱ መናገሩ ላስኪያቅተኝ ድረስ ማለት ነውና እናንተ የምታውቁት ካሜራ ላይ ነው። ከካሜራ ውጪ ለኔ የሚያሳየው የሚያደርገው ነገር ምናምን ለኔ የከበደኝ መጣና ለምን አስፈለገ በዚህ ልክ? ለኔ ጓደኛ ማቾች ነን፣ ከዛ ይዘለለ ነገር የለንም እና ለምን በዚህ ልክ በኔ ምክንያት ይጎዳል? አብርሽ ቤት ከአብርሽ ጋር ተጣልተው ነበርና አይ ቲንክ ጥርሱ ምናምን ከዛ በኋላ ሐኪም ቤት ሄደን ነበር። የሚያስጠላ ነገር ነበር የተፈጠረውና እስከመቼ ነው ይሄ ነገር በእንደዚህ አይነት ሁኔታ የሚቀጥለው? እና በእኔስ ምክንያት ለምን የሌላ ሰው ህይወት ይጎዳልና ከዚህ በኋላ ነባ ከኔ ጋር መስራትም ከኔ ጋር መቅረብም ከኔ ጋር በቃ ስለዚህ እዚህ ህይወት ውስጥ መግባት የለበትም። እኔስ አንዴ ለምጄዋለሁ። እኔስ ይሄ መጀመሪያ አይደለም ከኢክራም ጋር ቻሌንጅ መጋፈጥ ሲጀምር ብዙ ጊዜ ነው ታውቃላችሁና በህይወት ውስጥ እስካለሁኝ ከገባሁበት ጊዜ ጀምሮ እስካሁን ድረስ ከሷ ጋር የሆነ ነገር ብቻ አይጠፋም። ትንሽ ሰላም ሆነን ትንሽ የሆነ ጊዜ ስንቆይ የሆነ ሰዓት ደግሞ ይመጣል። ለምን በዚህ ልክ ደማ መራራ እንደሆነ አላቅም። ግን ኢንሻአላህ ለሁሉም እንግዲህ ሀይር ነው ብዬ ነው ማስበው እና ነባ ይመጣል ከዚህ በኋላ የራሱን ህይወት መኖር እንዳለበት ከዚህ ነገር ውስጥ እጁን እንዲያወጣ። ምክንያቱም እኔ የቻልኩትን እሱ ላይ ይችላልና እኔ የተቋቋምኩትን እሱ ላይ ቋቋም ይችላል። ምክንያቱም ይሄ ልጅ እኛ መሀል ውስጥ እንደዚህ አይነት ነገር ሲፈጠር ገና እንግዳ ነውና በቃ ምንም ነገር እንዲል አልፈልግም። የሰው በህይወቴ እንዲጎዳም አልፈልግምና ጠርቼዋለሁኝ። እዚህ እንዴት እንደሆነ ምን ላይ እንዳለም ታዩታላችሁ እናንተ። እየመጣ ነው እሱ እስኪመጣ ድረስ ከእናንተ ጋር ትንሽ ላውራ ብዬ ነውና በቃ ሲመጣ ደግሞ እንገናኛለን። የትም እንዳትሄዱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወይኔ ጥርሱ አፉን ማክስ አድርጓል እና ትንሽ ይሄ እብጠት ነገር አለ መሰለኝ ከአብርሽ ጋር የተጣሉበት ምክንያትና ብቻ አላህ ያውቃል። በጣም ነው የሚያስጠላውና በጣም ማለት ነውና ለምንድን ነው ጣጣ ግን የማያጣን? እኔንም ኢክራምንም ብቻ ይምጣ በቃ እና እዚህ ነኝ። ይቅርታሽ ያመመ አስወጣው። እንዴት ነህ? አለህልኝ? ሰላም ነው? ሰላም ነው። ደህና ነህ? እንዴት ነህ? አመመ? አይ ብዙም አይደለም። ኦኬ ቤተሰቦችም ይዘሽ ካሜራ ይዣለሁ። እሺ እንዴት ነህ? ደህና ነኝ። እብጠቱ አልቀነሰልህም? ምንም አይደለም፣ ትንሽ ዝቅ እያለ ነው። እውነት ሀዝናለሁ። እንግዲህ ነባ ይሄ ነገር እንዲፈጠር አልፈልግም ነበር፣ ግን ሰላም በላቸው ቤተሰቦቼ ናቸው። ሰላም እንዴት ናችሁ? የጆሙ ፋሚሊዎች ሁሉ ሰላም ነው? እንግዲህ ለማታውቁኝ እኔ ነባ እባላለሁኝ። የጆሙ ጓደኛ ነኝ። አዎ በጣም ከጓደኛም አልፎ በጣም ማይ ቤስት በጣምም አለው። አመሰግናለሁ በጣም ነባዬ። እውነት ለመናገር እስከዛሬ አብረኸኝ ቻሌንጁን ተጋፍጠህ ላሳየኸኝ ክብር፣ ላሳየኸኝ ፍቅር፣ ላሳየኸኝ በቃ እኔ ምን እንደምልህ አላውቅም። ብዙ መናገር አልችልም።
ግን ደግሞ ከዚህ በኋላ አይ ችግር የለውም። ምን አለ መሰለሽ እንግዲህ ቤተሰቦች እናንተም የማታውቁት ብዙ ነገር ሊኖር ይችላል። ኤግዛምፕል አሁን እሷ ያለችበትን ምን ያህል ቻሌንጅ እንግዲህ ከዚህ ካሜራ ጀርባ አብዛኛው ሰው ይሄን ነገር ላያውቅ ይችላል እና ከካሜራ ጀርባ ብዙ የሚደረጉ ነገሮች አሉ። ለምሳሌ እሷን በጣም ቻሌንጅ የሚያደርጓት አሉ። አንቺ እያለሽ ይሄ ነገር እንዴት እንደዚህ ይፈጠራል? የቀድሞ ህይወቷንም ታውቂያለሽ። ያኔም አንቺ ባለማስተካከልሽ ነው ይሄ ነገር የተፈጠረው። የቅርብ ጓደኛ እሷ እስከሆነች ድረስ ብዙ ቻሌንጆችን የምትቀበለው እንግዲህ ቤተሰቦች እሷ ናትና ያንን ደግሞ አማክራይ ነበር። እንዴት ነው ማድረግ ያለብኝ? ቤት በኩል ነው መሄድ ያለበት? እንዴትስ ብናስኬዶ ነው ይሄ ነገር ሊፈታ የሚችለው ምናምን ነገር ብላኝ ብዙ ተቀምጠንበት ነው ብዙ እያወራን ከልጁ እናት ጋርም ደግሞ የሆነ ጊዜም ተገናኝተሽ አውርተሽ ነበርና እኛ በቃ ይሄን ነገር ኃላፊነት ወስዳለሁ ስትል እኔ ልረዳት ደግሞ ከጎኗ ለመሆን ነበረ። ግን ደግሞ ነባ አዎ ብዙ ነገር ሆነህልኛል። ብዙ ነገር ራስን አሳልፎ እስከ መስጠት ደረጃ ነው የደረሰውና እኔ ደግሞ በዚህ ልክ ደግሞ አልፈልግም። በኔ ህይወት ማንንም ሰው እንዲጎዳ አልፈልግም። ይሄ የአሁን አስተሳሰቤ ሳይሆን በፊትም በኔ ህይወት በኔ ምክንያት ማንንም ሰው እንዲጎዳ አልፈልግም እኔ እና ነባ ይሄ ከባድ ነው። ገባ የኔ ስም አይደለም አሁን ከበፊት ጀምሮ የመጣ ነገር ነውና ለኔ ጥሩ ማስተሳሰብ የምትሰጡኛላችሁ መጥፎ የምትሰጡኛላችሁና ነባ ከዚህ በኋላ እኔ ጋር በቃ ብትርቀኝ እና ከዚህ ነገር እጅህን ብታወጣ ደስ ይላል እና ከዚህ በኋላ በቃ በእናትህ እሺ በለኝና ለኔ የምታስብ ለኔ የምትጨነቅ እኔን የምትወደኝ ከሆነ በቃ ከዚህ በኋላ ራቀኝ። እሺ ነባ በእናትህ እንደውም እኔ የእውነት አንድ ነገር ልንገርሽ የባሰ ከዚህ በኋላ ነገሩ ላይ በደንብ እንትን እንድልበት ነው ያደረገኝ። አንደኛ አይደለም ነባ በእናትህ ይሄ ቤተሰብ ማለት ነው እንደዚህ አይነት ነገር ውስጥ ትችሽ እኔ ችግር የለውም እኔ ወጣዋለሁ ነባ። አይ በፍጹም እኔ ወጣዋለሁ። የእውነቴን ነው የምልሽ ይሄ ነገር መጨረሻውን እኔ በቃ ያንቺ ያሰብሽው ነገር እስኪሳካ ድረስ ያሰብሽው ነገር እስኪሆን ድረስ ከጎንሽ በፍጹም ችዬው ራሱ እንዴት የባሰ ነገር ብዙ ነገር እለት ደግሞ በሄደ ቁጥር ነገሮችን በጣም እየተረዳው እኮ ነባ እኔ ትወደኛለህ አይደል? እኮ ስለምወደኛለህ አይደል? ታስብልኛለህ አይደል? በቃ ፕሊስ ራቀኝ። በፍጹም አላረገው ነባ በእናትህ በቃ ከዚህ በኋላ የሚፈጠረው ነገር ሁሉ ነው ብቻዬን ልቋቋመው። በቃ ወይ ደግሞ እኔ ከዚህ ሀገር ብን ብዬ ነው የምጠፋው። እኔ እኮ ነው አልፈልግም። አንቺ ላይ ጥዬ አዎ ነባ ፕሊስ በእናትህ እኔ እኮ አልኩሽ የባሰ እንደውም ማለት ነው ከዚህ በኋላ ነው ቻሌንጅሽ የገባኝ። እንደዛ ሰዎች እየመጡ እንደዛ ሲናገሩሽ ባለፈው እንኳን አብረን ነበርን። እንደዛ እንዴት አንቺ እንደዚህ እኔ ሰው ስለተናገረኝ ምንም አልሆንም ነባ። የፈለገ ነገር ቢለኝ ስለተናገሩኝ ምንም አልሆንም። እኔ በፍጹም እኔ ይሄን ማድረግ አልችልም። እንደዚህ ብቻሽ ላይ ጥዬ ይሄን ነገር እኮ ነባ በእናትሽ እሺ በለኝ በእናትህ ነባ። በቃ እኔ ማንኛውንም ዋጋ አሁን ባለፈውም የተፈጠረው ነገር እኮ ከዚህ የተነሳ አይደለ እኔ እኮ ያንቺ ሐሳብ ስለገባኝ ነበር እስከዚህ ደረጃ የሄደው። ይኸው የተከፈለውን ነገር እናውቃለን። ከዚህም በላይ ለማድረግ እኔ ዝግጁ ነኝ። ይሄን ያሰብሽውን ነገር ደግሞ እስክታደርጊ ድረስ ከጎንሽ ነኝ። ይሄ ነገር እኔ አልፈልግም በእናትህ እኔ አልፈልግም ነባ እኮ እኔ አልፈልግም በእናትህ እኔ ሌላ ጭንቀት አትሆንብኝ በአላ የምሬን ነው የምነግርሽ። በቃ እንድትጨነቂ ምናምን ነገር ሳይሆን ኢቭን ማለት ነው እንደዚህ ሆኖ መጥቼ ላይሆን ይችላል፣ ግን በሚደረገውና በማንኛውም ነገር ከጀርባሽ ለመርዳት ዝግጁ ነኝ። በቃ እኔ አልፈልግም። እኔ አጋዥ አያስፈልገኝም ነባ በእናትህ በቃ በእናትህ እንዴ እኔን አታስጨንቀኝ። በቃ እኔ ያለብኝ ጭንቀት ይበቃኛል። ፕሊስ በቃ በእናትህ እሺ በለኝ። ይሄን ነገርም ሲሰሙ ቤተሰቦች እንትን ሊላችሁ ይችላል። የማታውቁት ብዙ ነገር አለና ቤተሰብ እሷ የምትለው አሁን ምንድነው ብቻዬን ነገሩን እቃቋማለሁ ብቻዬን እወጣዋለሁ እንደዚህ እንደሚባለው ነገር ደግሞ ቀላል አይደለም። እንደምታዩት ነው። ኢቭን አንድ ነገር አንድ ችግር ለመፍታት በጣም ነገሮች እየተሳሰሩ እየተወሳሰቡ እየሄዱ ነው። እሷ ላይ ደግሞ የሚመጣው ጫና አለ። ሰዎች የሚናገሯት ነገር አለ። እንደገና ደግሞ እሷም ለመፍታት እየሄደችባቸው ያላቸው ርቀቶች በጣም ከባድ ናቸው። እንደዚህ ሶሻል ሚዲያ ላይ ላይወጡ ይችላሉ። እያንዳንዱ ነገር ደግሞ እንደዚህ ማውጣት ይከብዳል። ቢሆንም ግን እሺ ሁሉንም ነገር ለኔ ተው። እኔ እኮ እሱን እኮ ነው የማልችለው። ለምንድን ነው የማትተው? እኔ ይሄንን ማድረግ አልችልም። ለምን በዚህ ልክ እኔን መርዳት ለምን ፈለክሽ? በቃ ረዳሻለሁ። ለምን? በቃ ግዴታዬ ነው ይሄ እኮ። ለምን? በቃ ውስጤን ስላሳመንኩት አይደለ እኮ። ለምን ዋጋ መክፈል ፈለክሽ? እኔ ምንድነው ንገረኝ። አሁን ከባለፈው የሚበልጥ ነገር የለም አይደለ? ከዚህም በላይ ዋጋ ለመክፈል ራሴን ስላዘጋጀው ነው እኮ። ለምን እኔ ነገሩን አሁን እንዲህ ነው ብዬ ላስረዳሻለሁ። ለምንድን ነው የማታስረዳኝ? ንገረኝ። እሺ እንዴ እኔ ውስጤም ሰላም እንዲያገኝ ንገረኝ።
እንዴ ሰው ልጅ እንዴት ነው በዚህ ልክ ዝም ብሎ ከመሬት ተነስቶ ለሰው ልጅ ዋጋ የሚከፍለው? አንድ ነገር ላስቸግርሽ፣ አንድ ነገር ብቻ እኮ ምን? እሺ ንገረኝ። ከዚህ በኋላ ቅድም የጠየቅሽኝ አይነት ጥያቄ ይሄ እኔ ብቻዬን ነው ወጣዋለሁ ምናምን ነገር የምትዩን ብቻ ተይ፣ ሌላውን በሂደት ምነግርሽ ነው የሚሆነው። ምንድነው የምትነግረኝ? ንገረኝ ነባሻ። በቃ አሁን አታስጨንቂኛ። አሁን አረ ነባ በእናትህ ንገረኝ እንዴ። አሁን አንድ ነገር ልንገርሽ፣ እንደዚህ እንድታስጨንቂኝ ይሄኛውን በሂደት ምነግርሽ ነገር ነው የሚሆነው። ግን አንድ ነገር ምኑን ነው በሂደት የምትነግረኝ? በቃ ያለውን ነገር በሂደት እነግርሻለሁ። እኮ ምኑን? አሁን እኔ ለጊዜው ልረዳሽ ፈቃደኛ ነኝ፣ ከጎንሽ አታርቂ። እኔ እሱን አይደለም ነባ በእናትህ። አንድ ነገር ልንገርሽ፣ በቃ አንቺ ከራስሽ አታርቂኝ። እኔ ካንቺ ውጪ ማንም የለኝም። አረ ነባ በእናትህ አታስጨንቀኝ። እኔ ማለት ነው ነገር ማስጨነቅ አይደለም። እኔም እንዴት እየጨነቀኝ ይሄን ነገር እንደምነግርሽ አላውቅም። ስለዚህ አንድ ነገር ብቻ እንግዲህ ያው እየተገናኘን እናወራ የለ ስለሌላ ነገር፣ ስለ ይሄ ነገር አውርተን መቼ ከተፈታ በኋላ በቃ እሺ አታስጨንቂ። ለማንኛውም አሁን ነገሩን እንዴት መፍታት እንዳለብን ብቻ እናውራ በቃ። ስለዚህ ጭንቀትሽን ለመጋራት እኔ ዝግጁ ነኝ። እሺ ከካሜራ ጀርባ ትነግረኛለህ እኮ ካሜራውን ያጥፋው አይደለም። አሁን ልነግርሽ ዝግጁ አይደለሁኝም። ግን ለምን በቃ እሺ ይሄን ነገር እባክሽን አታስጨንቂ። እንድታስጨንቂኝ እኮ አይደለም። ግን አንድ ነገር ልንገርሽ ብቻ፣ ነገሩ ይሄንን ያለንበትን ነገር እንፍታው። ስለዚህ ከጎንሽ ሆኜ ይሄን ነገር መፍታት እንችላለን። እሺ የሚመጡብን ቻሌንጆችስ? እኔ ችግር የለውም። ቀላል አይደለም። የሰው ምላስ ብዙ ነገር ይሄው እንደዚህ መጣላትም አለ ምናምን። እኔ ችግር የለውም። ይሄው ከዚህ ከደረሰው በላይ እኮ አይሆንም። ግን አንድ ነገር ብቻ ይሄንን ነገር አታስጨንቂኝ። አሁን ነገሩን ሄደን እንደውም ቁጭ ብለን ወይ ብናወራ ምናምን ነገር ደስ ይለኛል። እንሂዳ እናገኘው። አሁን እንሂድና እሺ በቃ ቤተሰብ እናገኘው እና ሄደን በቃ ውስጤ ግን ሰላም አይደለም ብቻ። እሺ ከዚህ በላይ ስለዚህ ዛይደን በቃ እንትን ለማለት እንሞክራለን። ያው ከፈጣሪ በታች ሐዘናችሁን ወደ ደስታ የሚቀይርላችሁ በእውነተኛ ሰውነት አለው የሚላችሁ ፈገግ የሚያደርጋችሁ ሰው እናንተም የታመናችሁለት ሰው እስኪ አመስግኑት። አመሰግናለሁ ከፋይን ካበኝ ካንተ ጋር ስሆን ደስታ ይሰማኛል። መጫወት፣ መዝናናት፣ መፈንደቅ ያምረኛል። ከሚወዱት ጋራ መጫወት ደስ ይላል። መደሰት እድሜን ይቀጥላል። አንተም ከኔ ሆነ እኔም ካንተ ጋር ስንጫወት እንደር ሌሊቱ እስኪነጋ